ሳይሰበር ሳይሰበር ይላል። ካርሎስ ባሌባን ለማስፈረም ማንቼ ተፍ ማለት ጀምሯል። ሲጀመርኒ ቢራዳይ ብሰድብ በመክርህ እኮ ነው እኮ ለአንተ ብዬ እኔ ስለሞት የፍቅሬን እኮ ነው እናቴ ነቃ ደንገጥ እንድትል ዓለም ጥሎን እንዳይጠፋ ይሄን እኮ ነው መልሽ ይሄን ነው መልሽ የኔ ኦማር ቤራዳ ላላ ብዬ ወዳለሁ እኔን ቶሎ ብለህ አስፈርመህ ታመጣለህ ኤሊሳልን ተከተክ ታረጋለህ በጣም ተመችቶኛል ቢግ ሪስፔክት ብያለሁ ኤዝሪ ኮንዛ ቱ አርሰናል ሂር ዊ ጎ ይላል አባቴ ቤት ስንገባ በደንብ እናወራበታለን ግን በቃ አርሰናል ማን ነው በተከላካይ ቀልድ የለም ነው ምልህ ገባር ሶስተኛ የቤንች የኦቨር ቤንች ተከላካይ ከተጎዳ እናስፈርማለን ገባር አጥቂ ሲሆን ነው በጣም እናስብበት በገንደጉን ነው እናስበው አጥቂ ሲሆን ማለት አርቴታ ይመችማን የአስቶን ቪላን ቤስት ተከላካይ እኛ ለቤንች አመጣ ነው በቃ ገባር አሁን ማን ነው የእናንተን ስታርቲንግ 11 አሪፍ ነገር ሌሎቻችሁ አሪፍ ተከላካይ ስለሌላችሁ ነው አቅናውራ ከተባለ ማንንም አሪፍ ተከላካይ የለም ከቢግ 6 እንጂ ከናንተ ቤስት ተከላካይ እንወስድብ ነበር ገባር ኤዝሬ ኮንዛ ዌልካም ቱ ዘ ጋነርስ የዋንጫ ቡድን መታል አሁን ዋንጫ ትበላለህ ማለት ግን አንደ መጣ አይተዋል አይደል ዞሪስ በመጀመሪያ ጨዋታው ትክክለኛው ብሩኖ በመጀመሪያው ጨዋታ ዋንጫ በልቷል አንተ በመጀመሪያ ጨዋታ እንዳትበላ ካን ሳምንት በፊት መምጣት ነበረብህ ግን አታስብ 38 ጨዋታ ላይ ማኑስ 26ኛ ጨዋታ ላይ ትበላለህ ጀግና እኔ እኮ የነሱ እኮ ብዙ አላስገረመኝም የነሱ ብዙ አላስገረመኝ አርሰናል ኤዝሪ ኳንሳ አረ ክለብት ለትም ቀይ ግዛት ፈልጋቸዋል እንዴ ነው ንገሩና አረ እንመጣጠን አረ ተው ግድ የለም ያኔ መሳሰሉ እንደዛ ተከላካይ ያላችሁ ጭራሽ ይሄን ተጫዋች በጣም ይገርማል ለማንኛውም ማለት ነው ምን አስባችሁ ነው ድሮን ጎል አይገባባችሁ አሁንማ ጭራሽ በአመት 2 ጎል ሊቆጠርባቸው ነው ማለት ነው በጣም ነው ያስገረመኝ እውነት ኳንሳ ዝውውሩ ከተሳካ የሚገርም ሳይኒንግ ነው የሚሆነው ብቻ የባሌባ እንግዲህ ማንቸስተር ዩናይትድ ባሌባን ድጋሚ አገርሽቶበት ተነስቶ ሊያስፈርም ነው አረኛ ስንት መሃል ሜዳ ዩናይትድ እንኳን 3 የመሃል ሜዳ እንኳን ተጫዋች ያስፈርማል እንደኛ አንድ እንኳን አረ እንዴት ነው የሚያስጠላው ወይኔ አላቀም ደብሮኛል እውነት ባሌሮ ቤቱ ማንቸስተር ዩናይትድ ወይኔ ሂር ዊ ጎ ካሚንግ ሱን እየተባለ ይገኛል ጀማው አረ ጋይስ ኮመንት ላይ እንደማን አድሩ በላችሁ እኔ ካርሎስ ባሌባ እኮ ነው ይሄ በዳል አረ አቋማቸው ቢወርደው ባተብክ አረ ኮመንቱን እንደማን ታስብሎ ነው እንዴ አረ በዳት ተው ካርሎስ ባሌባ ቱ ማንቸስተር ዩናይትድ ኦልሞስት ሂር ዊ ጎ እየተባለ ነው 60+5 ይኸውላችሁ ይሄ የራሴ አመለካከት ነው እኔ ይሄ ዝውውር ሿሿ ነው ብዬ ነው ማስበው ይኸውላችሁ ባሌባ አምና የነበረው አቋም አሪፍ አልነበረም በጣም ላይክ ፋኑ በጣም ሃይፕ ሆኗል ምናምን ዩናይትድ ፋን ምናምን እኔ ልክ አይመስለኝም ይኸውላችሁ ይሄ ዝውውር እኔ ልክ እየመሰለኝ ልክ ቢሆን ደስ ይለኛል ገንዘባችን ዋጋ ኖሮ ታሪፍ ተጫዋች ኖሮን ያለብንን የዲስትሮየር ችግር ቢቀርፍልን ባሌባ ደስ ነው የሚለኝ ግን አምና የነበረው ፐርፎርማንስ ጤናማ አልነበረም ልጁ ችግሮችን የሚፈታበት መንገድ ልክ አይደለም ስለዚህ በእኔ አመለካከት ካርሎስ ባሌባ ሿሿ ነው እያልኩ ትርፍዬ አዘናግተሽ ይሄልኝ ልትወስጂው እንዴ ምን ነካው ባሌባ በዚህ ሰዓት አርፎ ተደላድሮ ባለበት አይቀመጥም እንዴ ምን ሊያረግ ነው ትርፍዬ ቤት የሚመጣው ያጀማ ኦፊሻሊ አሁን ኦርንስተንና እንግዲህ ፋብሪዚዮ እንዳሳወቁ ከሆነ ይሄ ልጅ ወደ ማንቸስተር ለመሄድ እንግዲህ ዝግጅቱን እንዳጠናቀቀ ነው ማንቸስተርም ተፈተፉን እንደጨረሰ ነው እየሰሙ ያለው ታዲያ አሁን እዚህ ዝውውር ላይ ልቋጥር አልቋጥርም ምክንያቱም ነግሬያቸዋለሁ እኔ ማንቸስተር ማለት ነው ምርጥ ሆኖ ማለት ነው ሚዜ ማረግ ነው የምፈልገው ዋንጫ መብላት የምፈልገው ማንቸስተርን ምርጥ ሆኖ ከኔ ሁለተኛ ወጥቶ ስበላ ነው ረከተመለውና 6 ቁጥር ብቻ አይደለም ማስፈረም ያለባችሁ የመስመርም ተጫዋች አሪፍ የሚባለው አስፈርሙና ከኔ ጋር እንድትፎካከሩ ስለምፈልግ አንድ እናት የወለደችው እናንተ ዝውውር ላይ የሚቋጥር አይኖርም ባሌባ እንኳን በደና መጣ ቀጣይ አመት የብሮና የራይስ መቀለጃ ነው መጥቶ ነው ማለት በቃ ኦፊሻሊ ማለት ለማንኛውም ጀማው እየተዘጋጀንኛ ቡድናችሁን አዘጋጁና እንፋለም ነው የምላችሁ ይመቻችሁ ጀማ ማን ተደስቶ ማን ይቀራል ገነርስ ይኸውላችሁ አካውንቴ ድባቅ መተውታል ኮፒ ሊንክ ያረጋችሁ ኤዝሪ ኮንሳን ዌልካም ቱ አርሰናል ትሉታላችሁ ዴቪድ ኦርንስቴን አናዘር ቦምባ ኤዝሪ ኮንሳ የአርቴታ ቀዳሚ ምርጫ የነበረው የተከላካይ አማራጭ ወደ አርሰናል ለመግባት አስቶን ቪላ ጋር አርሲዬ ተስማምቶ ጨርሷል አለቀ አስቶን ቪላ በግዷ ተቆንጥጣ ገንዘብ ቀንሳለች ኤዝሪ ኮንሳ ወደ አርሰናል የተረጋገጠ መረጃ ዴቪድ ኦርንስቴን ይኸው እኩል ነው እየዘገብንልህ ያለ ነው 50 ሰከንድ ከዴቪድ ጋር ዛሬ እጅና ጓንት ሆነን ነው የምንሰራው
ሌላም ዝውውሮች ካሉ ከቻስ አለላችኋለሁ። ገነርስ እንኳን ደስ አለን። ኮፒ ሊንኩን ደብድቡት። ግን ሰበር መረጃ ሰበር ትኩስ መረጃ ጀባው ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሊባል ጥቂት ደቂቃዎች ወይም ሰዓታት ነው የቀሩት። እንግዲህ ዴቪድ ኦርንስተን ፔጁ ላይ እንግዲህ እንዳሳወቀው ካርሎስ ባሌባ ወደ ዩናይትድ ሊገባ በጣም ተቃርቧል ብሎናልና ሂርዊጎንም እንግዲህ ሳናስበው አት ኤኒ ታይም ቡም አርጎ ፋብሪዚዮ ሊያወጣ ይችላል ማለት ነው። በ60 ሚሊዮን ፓውንድ እና ተጨማሪ ክፍያዎች ዩናይትድ ባሌባን ሊያስፈርመው ተቃርቧል። ይሄን የመሰለ ሰበር መረጃ ጀማው እንዴት አገኛችሁት? እስኪ ኮሜንት ላይ የእናንተንም ሐሳብ አስቀምጡልኝ። ካርሎስ ባሌባ ወደ ዩናይትድ ምን ይመስላችኋል? ሐሳባችሁን ኮሜንት ቦክስ ላይ አስቀምጡልኝ። ይመቻችሁ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊጎ ድጋሚ ሂር ዊጎ እያልኩ እየሰራሁት ነው ያለቀለት ጉዳይ ስለሆነ በሶስት ምክንያት። ከዛ በፊት በደም ኮፒ ሊንክ አድርጉ፣ የፕላስ ምልክቷን ተጭናችሁ ቤተሰቡ ነው 200 ሺህ መግባት ስላለብን ማለት ነው። አንደኛው ምክንያት ማንቸስተር ዩናይትድ ከክለቡ ከብራይተን ግሪን ላይት ሳያይ ወደ ዝውውሩ አይገባም። ከዝውውሩ መግባትም ባለፈ ደግሞ ቢድ አቅርበዋል። ወደ 65 ሚሊዮን ፓውንድ ኦፈር ለብራይተን ማቅረቡ ማንቸስተር ዩናይትድ ከክለቡ ከብራይተን ግሪን ላይት አግኝቷል። ኦልሬዲ ከካርሎስ ባሌባ ግሪን ላይት እንዳገኘ ትናንትና የክለባችን ጸሐፊ የሆነው አንዲ ሚተን የካርሎስ ባሌባ ወኪሎችና የማንቸስተር ዩናይትድ ኃላፊዎች ተገናኝተው በዝውውሩ ጉዳይ አውርተው በሁሉም ነገር እንደተስማሙ ትናንትና ጽፏል። ዛሬ ደግሞ እውቁ የዛ አትሌቲክ ጸሐፊ የሆነው ዴቪድ ኦርኒስቲን አረጋግጧል። ኤክስክሉሲቭ የኔ ዜና ነው። ካርሎስ ባሌባ ወደ ማንቸስተር ዩናይትድ መግባቱ የማይቀር ነው። ስለዚህ ሚኒመም ከ5 እስከ 8 ሚሊዮን ፓውንድ አድኦንሱ ላይ ጭማሪ ሊኖር ይችላል። ኢዳዝም ማተር። ማንቸስተር ዩናይትድ ግን የብራይተኑን የ22 ዓመት ተጫዋች ካርሎስ ባሌባን ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ አምጥቶታል። ከዚህ በኋላ የማንቸስተር ዩናይትድ ትልቁ ትኩረት የሉክሾ ሁነኛ ተተኪ ተጫዋች ማስፈረም ይሆናል እስከ መስከረም 1 ድረስ። ሁለተኛው ካርሎስ ባሌባ ወደ ማንቸስተር ዩናይትድ መጥቷል የምልበት ምክንያት ደግሞ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመምጣት ፍላጎቱ ከፍተኛ መሆኑ ነው። ስለዚህ ይህ ተጫዋች ላለፉት 2 ዓመታት ወደ ማንቸስተር ዩናይትድ ለመምጣት ትልቅ ፍላጎት ነበረው። ቀጣይ ዓመት ብራይተን ከ40 በታች ካርሎስ ባሌባን ይሸጣል ብዬ አላስብም። ስለዚህ ማንቸስተር ዩናይትድ ከ80 እስከ 100 ሚሊዮን ፓውንድ እንደማያወጣ ብራይተን ያውቃል። ግሪን ላይት ለማንቸስተር ዩናይትድ አይሰጠውም ነበረ። ማክሲመም እስከ 73 ሚሊዮን ፓውንድ ይጠናቀቃል ብዬ አስባለሁ። 65 ሚሊዮን ፓውንዱ ብራይተንም ይቀበላል። ዛሬ ወይም ነገ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊጎ ይባላል። ቀጣይ የሉክሾ ቦታን ከሸፈንን ጥር ላይና ክረምት ላይ ደግሞ ያሉትን ጋርቤጅ ተጫዋቾችን አጽድተን አዳዲስ ተጫዋቾችን የምናመጣ ከሆነ በ2028 የ150ኛ የምስረታ በዓላችንን ስናከብር ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ በመብላት ማንቸስተር ዩናይትድ ወደ ታላቅነቱ ይመለሳል። በአዲሱ ስቴዲየም አዲስ ታሪክ ሀ ብለን መጀመር አለብን። ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። ኮፒሊንግ ሼር ሪፖስት አድርጉ። እንዴው ሊቨርፑል እኮ ግራም ያጋባ ነው ጋይስ። እኔ አዲስ ተጫዋች ማምጣት ነው ወይስ የነበረን ተጫዋች ማስቀመጥ ነው ጋይስ? አሪፍ። ይሄው እንግዲህ ከርትስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ። መሃሉ የሞተ ሊቨርፑል የሞተ መሃል ኑሮ ይሄን የመሰለ ተጫዋች አውጥቶ መሸጥ ማለት አስቡት። ኧረ በስመ አብ ተቃጠልን እኮ ጎበዝ፣ እግዚአብሔርን የምሬ ነው ተቃጠልን እኮ። አምና ከነ ሉዊስ ዲያዝ አይማሩም እንዴ ጋይስ? ሉዊስ ዲያዝን የመሰለ ተጫዋች አጠን ምን ያህል ዋጋ እንደከፈልነ እናውቀዋለን። አሁንም መሃል ላይ ማካሊስተር ደክሟል። ግራቨንበርች ያየው ነው። ምንም ቢሆን ተጫዋች ነባር ተጫዋች ቡድንን ይጠቅማል እንጂ አይጎዳም። አዲስ ተጫዋች በመጣ ቁጥር ክለቡ በጣም ገና መመስረት ላይ ነው። በጣም ነው የሚያሳዝን። የሊቨርፑል ደጋፊዎች እድለቢሶች ነው፣ የምሬ ነው። ከርትስ ጆንስ በሄድበት ሁሉ ይቅናል። ቤት በኩል አልፈሽ ታገቢያለሽ፣ ቤት በኩል አልፈሽ ታገቢያለሽ። እኔ ግራ እየገባኝ ነው ወላሂ። ለየትኛው ቡድን ነው የምንታጠቀው? አሁንማ እኔ አርሰናልን ተቃርኛ አክቲቪስት በቃ መሆን አለብን። ምክንያቱም በባዶ እግር ለሚሄድ ላልታጠቀ ህዝብ ታንክ እየታጠቅን ነው። ተከላካይ መስመር እንዲሁም አልቻሉንም። መተን እንደገና 9ኛ ተከላካይ ምርጥ ተከላካይ ማለት ነው። እሺ እኛውን ለማን ነው? ከፒኤስጂ አይደል እንዴ የተዘጋጀን ነበረው? ፒኤስጂን እኮ አለፍነው። ምን ከጂኒዎች ጋር ልንጫወት ነው? ከማይታዩ ጉዝ አካላት ጋር ነው የምንጫወተው።
እኔ አርስዬ አሁን ደግሞ ይልዲዝም ሊመጣ ነው። አኡዙ ቢላ ፕሪሚየር ሊግ 20ኛው ሳምንት ላይ አረጋግጠን ማለት ነው። ተመልካች ስንሆን አስባችኋል? ስራ ፈተን የአርሰናል ደጋፊ ነው። ኮፒሊንግ አታረግም ማለት እንደው እኔ ምን እንደማረግ